ውድ ቤተሰቦች እንግዲህ እነ ቤት ልትወልድ ገብታለች። 3 ሰዓት ሊመጣ ነው። አሁን 6 ሰዓት ነው። ግን ዛሬ እናትና ልከረለው አረ ተዘጋጁበት እኮ እያያችሁ አርግዙም ነው እኮ ባሊትን ተጠንቀቀን እንድንመላ እንድንሮል ወይ ደሮ ከንዱ ኪስንም እያሰብክሽ ይብለል እናንተ እንጀሪስ ድንዱ ተቀየራለ። አረ ሴት ነው ወንድ ነው? አረ እሺ በቤት ዶሮ የሚሸጥ ነው። አረ ጋስጫው ነው የትኛው ይመጣል? ግን ስጋ ይያዝ ያርፍ ዶሮ ነው ብዩ አይደለም ስጋ ነው። ስጋታኒ አንተ ምንድነው የበላው? ወርቅ ነው እንዴ? ዶሮ ቆለጣለው። ቆለጥ ሴት አይበላ ምን ቆለጥ እናንተ ነው አሁን በግድ እንጂ ጥርሴን እየነከስ አሚራሙ ሰላም ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ ለድንግል ማርያም ልጅ ለመድኃኔዓለም። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በፍቅር በጤና ደረሳችሁ። በመላው ዓለም ያላችሁ ውድ ቤተሰቦቼ እንግዲህ የምንገኘው ገበያ አካባቢ ነው። ሁሉንም እንጠይቃለን፣ እንግዲህ እንገዛለን ማለት ነው። ዶሮውንም በጉንም ቄጠማው ምናምን እንጠይቃለን፣ እናሳያቸዋለን። እንግዲህ በአብዛኛው ያው ኑሮ በጣም ተወዷል። ከንዱም እንግዲህ በስንት ጉትጎታና ልመና መጥቶ ይወዚ አጠገብ ያለ እዚህ ጋር ይረፉ ካሳለች ምንድነው ያው አባወራው የለም ቤተሰብ ጋር ሄዷል። ስለዚህ ቤተሰብ አብሮ እኔም እንሂድ ብሎኝ ነበር፣ ግን እኔ እሱን ትቻ መሄድ አልፈለኩም። ምክንያቱም እህቴም አለች ወንድሜም አለ። እነሱ ለማንጥዬ እኔ ራሴን ደስታ አጣጣማለሁ ብዬ ያው ቃርቼ ለንን ነገር ገዛስተን ባለን ነገር ደግሞ ያው ተደስተን እንውላለን። በያላችሁበት የዓለም ዳርቻ እንግዲህ ቻለን ከንዱ በነገራችን ላይ አላመነኝም። ምክንያቱም አውቄ ነው የመሰለው ይው እና እንዴት ነው ከኔ መለየቱ እንዴት አምሮበታል። እኔ አራለው እንደ በቆሎ እሱ ያምርበታል። አይዋ ልታስታርቀን የመጣችው ደግሞ ሽማግሌ ሰላም ቤት አልገባውም። በነገራችን ላይ ቤት ስገባ ነው ማምናት። አይ ሊሄድ ይችላል ወይ አሁን ሌላ ወሬ አታወራ። በቃ ነኝ ወጪትን ፈርቶ ነው ሄዶ። እርግጥ ከዚህ ቤት መውጣቱ አላስፈለገም። ሰው የገዛውን እንዴት ይበላል? መግዛቱ ብር ተኪሱ ማውጣቱ አስፈላጊ አይደለም። ስለዚህ ነገር አታጠጣን እንጂ አሁን አዲስ ማለት በአንድ ነገር ማጠጣን እግዚአብሔር አይወደውም ማለት ነገርም መተው ነው። ወደ መከታተል ስለማይቀር ዛሬ ባመት ባሉ ምድር ይሄንን ድል አይደለም የመጣው። እርግጥ ሸውደሽ ከሆነ እቤት ካለ እመቤቴን ከቤት ራሱ ተበሯል። አይ ጠይቃት ነው ጠይቃት። ካልሸወድሽ ገብቼ ተናንተ ጋር አንቺ ጋር ተቶቼ ጋር ተቴሊ ጋር ካብታሙ ጋር በደስታ ውላለሁ። ሰኞንም እወጣለሁ ማለት ነው። እሱ ሲመጣ ነው እወጣለሁ፣ እሱ ሲገባ ደግሞ እሱ ሲገባ ነው እወጣለሁ ማለት ነው። ለማንኛውም ውድ ቤተሰቦቻችን እንግዲህ እስኪ ፈለግ አድርገን ያለው ነገር እናሳያቸዋለን። አን ያለም ብር እንዴ! ስለዚህ አዎ ማርያም ይየል ደና በግ እንድንጠይቅ ይየል ወደ በክተራ ነው ወደ ዶሮ ተራ እዚህ ነው። ሌላም ቦታ አለ። ወደ በክተራ እንሂድና ከትልቅ ወደ ትንሽ እንኳን አደረሰን እንኳን አደረሰን። እንዴት ናችሁ? ሰላም እንኳን አደረሳችሁ። ከንዱ ኪስንም እያሰብክሽ ኪሳችንንም እያሰብክ ያውቃላ የገበሬ ልጅ ነው። ማውቅ አንቺ ግን ነገርሽ የሚሆነው ለብቻ ነው የምታሳየው። አንተ የት ሀገር በግ ነህ? እስኪ ስንት ሸረፍ
እስኪ እሱ ቅባት ይበዛዋል። ይሄ ግን ቀይ ስጋ ነው። ዜሪስ ሳካለ ለሚያቅተው እሺ እኮ ስንት ነው? ስጋ ይዟል። አይ ቅባቱማ ምን ያደርግልናል? ቅባት አያስፈልግም። ቀዩ ይሻላል። በቃ ቃል ቤተሰቡ ብዙ ከሆነ ጮማ ካስፈለገ ነው እኮ ስንት ነው ዋጋው? ኧረ እንዳይወርቅብህ። ይሄ 35 ያኛው 28 መጨረሻቸው ነው። ለምን መጨረሻ 35? አዎ የነጋዴማ መጨረሻ የለውም። የነጋዴና የውሃ መጨረሻ የለውም። ደስ ነው የሚለኝ ሲገምት ከሆነ ይሸጣሉ ካላለ ይቀር እኮ ዘርዘር ብለን እንከንዱ አንድ ተናገነ ለባሪው ገና ነው ይወጣ እንግዲህ ያው መተመታነ ይብላል እናንተ እንጂ ልትተቀቅ ይብላል ሰፈር ቢሆን አለቀው እንግዲህ 29 የተባለው በግ እንዲህ ገና ስታርጁ ማለት ብልጥጥ ነው የሚል ሰው ማለት ነው። ሰብቻ ግን ዛሬ እናትና እንድካረለው አረ ተዘጋጁበት እኮ እያያችሁ አርግዙም ነው እኮ ባሊትን ተጠንቀቀን እንድንመላ እንድንሮል ነው። ልትበላ አልገዛ እኔም አልገዛም። ደግም እንትን ባከሽ አሁን ሄደን ጠይቀት በጣም ተወዷል እንዳያችሁት። እንግዲህ 30 እሺ በሙያ በሙያውን ሰው ያለውን ተገፈተረ ምን እንግዲህ በአስር ወር ድሮ ከነታቴ በፊት በነታቴ ጊዜ ነው በአስር ወር ድሮ ልጆችን አጓጉቼማ እንዴት ነው የምቀረው? ብቻ እንደሚሆን አድርገን ማርያምን ጉድን ወይ ኧረ አሁን በግድ እንጂ ጥርሴን እየነከስኩ ነው የምራመድ ብታዩኝ። አሁን ነገ አልዋልንም። ስንት ነው መጨረሻ? እኔ ማን ከረ ኧረ በጣም ስገኝ ከዘሪት ተሰርበቀ ኧረ ስቆዳለው እንዴ ውድ ነው ማርያም በገዛት ማን እንደዚህ ነው ይሄ ነው። አሪፍ ዶሮ አግኝቻለሁ። እስከ ስንት ነው የምገኝ? ገረጣ ይሄ ሲቆይ ያበሻ የለም ጥርት ያለ የለም። ስንት ነው ዋጋው? ያበሻ ነዳጅ ነው እንጂ የተወደደው ዶሮ ነው እንዴ? ዶሮ ራሱ ነዳጅ ነው እንደሚጠጣው ንገርልኝ። አለባቸው እኮ ጥራጥሬ ነበር። አዎ ጥራጥሬ ነው ዶሮ እንትን የሚለው አሁን ግን ነዳጅ እውነት ነው። አይ በሱስ ዶሮ መወደድ የለበትም። ያገኘውን ፈልሶ ነው የሚበላ። ጋሼ በጣም ትክክል አይደለም። አስተካክል። አንድ 2100 ሰጥራሽ ተቀበለት ብዙ ችግር የለም። ሴት ደሮና በዛ ላይ ደግሞ ምንም የለውም ስጋ የለውም። ወንድ ነው። ኧረ ሴት ነው። ወንድ ነው። እስኪ በቤት እንዴት አለ ምንድነው? ወይ ሴት ማለት ግን ወንድ ነው አይመስልም። ወንድ ነው። ወይ ዶሮ ወይ ዶሮ ወይ ዶሮ ወይ ዶሮ 49 ሚኒት በቃ ዶሮ የሚሸጥ ነው። ኧረ ገዝተው ነው ገዝተሽ ነው። ምን እንደው ዶሮ ባረገኛውን በዚህ ሰዓት ኧረ በጉ ይሻላል ትልቁ። ኧረ ዶሮ በግ ያለፈበት ዶሮ ነው። በግ 35 ብር የሆነ በሬማ በቃ ሁለት ሰው እንፈልግና ተምር 5 እንግዛና ወለለውለት እንካብ ምን ዶሮ ጎን ለሁለት የዶሮ ቅርጫ ጎን ለሁለት። ወይኔ በዚህ ሰዓት ሰው ልጅ ብቻ ነው እኛ የረከስን። ምን ሆኖ ግን ወጥቶ ሄደ ግን ኑሮ ወጥቶ ሄደ ምን ሆኖ ነገር ለመፈተል እስኪ ንገሪ ረኩ በእናትህ ባሉከው ነው ባሉከው ማለት ቤተሰብ እስኪ ቤተሰብ ሊጠይቅ ነው። ስንት ነው መጨረሻው የሚሸጠው? ክርክር ምናምን የለም። በጣም ስጋ ያለው ስንት ነው? 2600 አስተያየት ሲኖርስ የትኛው ይመጣል? ግን ስጋ እየያዝ እስኪ ይሄ ነው። ይሄ አሪፍ ዶሮ ነው ብዬሽ አሪፍ አይደለም። ስጋ ነው ተስጋታኔ ነኝ እኮ የማውቀው ስጋ። እናንተ በግ ነው የምታቀንጀው። ዶሮ ምን ታቀንጀው? ዶሮ ከትራት ምጣት ምኑ ጋር እንደሚወጣው ጨኑን ምናምን የራሱ ኮለዳም ተደርጓል። ስንት ነው? ሁለት ያወጣሽ 2001 5 ስንት ነው? 150 ብር ይበቃ። ምርቃትስ መርቃለች ደግሞ ለሌሎች 5 ጨምሪበታል። 7 ብር እንሰትን ወይ ሰማኛ እኮ ለከብት ነው የምንሰጠው። አንተ ይሄንን ኧረ እድሌ ከአራት መጨረሻ
ወደ አንቺ ካራት ብሎ ሞተ ስጪውና እንደዚህ ከ300 ብር ቀንስ ቢያንስ አንተ ምንድን ነው የበላው? ወርቅ ነው እንዴ? ወርቅ ነው የበላ? አዎ ዶሮ 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 እንኳን አደረሰን እንኳን አደረሰን። እንግዲህ ውድ ቤተሰቦቻችን ከተማውን በሙሉ ዙረን አሁን ግቢ ውስጥ ነው የምንገኘው። አሁን መሽቷል፣ ወደ ማታ አካባቢ ነው። በጣም ፀሐዩ ሲያቃጥለን የሆነ ቦታ አረፋልና ተመልሰን ደግሞ እንዳዲስ መጣን። ሳንገዛማ አንገባም ቤት ብለን አንደኛ ልጆች ጓጉተዋል ወይ ደግሞ ከመጀመሪያው ባልተናገርኩ። ስለዚህ ሳር ምንም በደንብ አብልቷቸው የሚሸጥ ልጅ አለና ሳስበው በቃ ያለኝ አማራጭ ከሱ መግዛት ነው። እስኪ ወደ ሱዳን ደግሞ ያለውን ነገር እናያለን። እሱም ፀሐዩ ትንሽ አቃጥላቸው በጎቹን ቀዝቀዝ ይበሉ ብሎ አስቀምጧቸዋል ማለት ነውና ለማንኛውም ሲሸጥልናል ብዬ ተስፋ አደርጋለሁ። አሸጥልንም በጣም ጎበዝ ልጅ ነው እና እስኪ ሄደን በጎችን እንይ አይደል? ይኸው እዚህ ነው። ምንም የቀረን ነገር የለም። በስማም እንዴ ኑምሮ ወይኔ አንተ አሪፍ በግ አለ። እኛ ስጋ ያለው ፈርጠም ያለ ቀንዱ ምንም አያደርግልንም። አብራችሁ ምረጡ እሺ። ቆይ እስኪ ክንዱ የሚመረጥና አንተም ትመርጣለህ። አንተማ በረንዳው እዚህማ ግማሹ ያንተ ሳይሆን አይቀርም። የተን መረጥክ? እንግዲህ በዋጋው ከተስማማን እንገዛለን። ይቺን የመረጣችሁ? እስኪ ነይ። ውይ ይቺ ትሻላለች። ስጋ ይዛል። ኧረ ክንዱ ተወኝ እባክህ፣ ከጓደኞቿ ትነጥለኝ እያለች ነው መሰለኝ። ይቺ ትሁን ነጭ ላቱን ብድግ አድርገሽ እስቲ እንግዲህ ወደ ላቷ አላት። እስቲ ተወደዚህ ስጋ ስታይ ማለት እንግዲህ ተዚህ ብድግ ነው ማለት ተዚህ ብድግ ከፍሬም ብድግ ከዛ ይሄን አራለው እንዲች እና እቺ ነው የመረጣችሁ? ሁለታችሁ? እኔና ረፉ ግን አልተስማማንም። ተቃራኒ ፓርት ሆነ ማለት ነው። መጨረሻው ክርክር አይደለም። ሰላም እያለች ሰላም ነበር። በቃ 22 ነበር 18 ሰዓት የምሽት ገበያ። መሽቶ እኛም ራሱ አምሽተናል። አይ ከዛ ራሱ ስናስበው እንትን የሚል አላገኝ ሰፈር እንሂድ ምናምን ብለን የመጣ ነው። ክንዱ እንግዲህ አንዴ ከያዘ አይለቅም። ዶሮውንም ቀን እንግዲህ እቺ ትሻላለች እያለ አስበላኝ። ይከብዳል መሰላን ሱሩ ልተክተረት መጣች። አይ አንተ ይባበልኩ በል። በነገራችን ላይ አሪፍ በጎች ነው የሚያቀርብ። እዚሁ ግቢ ውስጥ ነው። እኛም ሰው ጠቁሞን የመጣ ነው። ያው እንግዲህ ገዝተን አካውንት አለ ንግድ ባንክ። እሺ በቃ ለማንኛውም እንግዲህ መሽቷል። ዙረን ያው ይሄንን የሰላም ቀለብ የጤና ቀለብ ያርገው። በጣም ብዙ ቦታ ዙረናል፣ ግን ያው እንደውም በቪዲዮ ያሳየናችሁ ትንሹን ነው እና ፀሐዩ ራሱ በጣም ነው ያጠወለገን። የቤት ስራ ሳንሰራ ሁሉ በቃ እቺን ጥብስብስ አድርገን ግማሹን ላባወሩ እናስቀምጣለን። እሺ እንዳረሳ እሺ አትኩን እሺ ትላለህ ማለት ነው። ወንድ ነው ቆለጣለው ቆለጥ ሴት አይበላ ምን ነው ቆለጥ አፈር ብላ ቆለጥ ነው ታው ነው። ኧረ እንከፈልም አይዞህ አንተ በእናትህ ምን ሆነ ነው ግን ሌሎችን ለምን አማራጭ አንተ በእናትህ ግፍ እኮ ነው አማራጭ ነው ሌሎች አማ እንግዲህ እንከባባ ውድ ቤተሰቦች እንግዲህ እመቤት ልትወልድ ገብታለች። 3 ሰዓት የመጣን አሁን 6 ሰዓት